እግዚአብሔር አዋቂ ነው። አንደኛ ሳሙኤል ምዕራፍ 2 ከ1 ጀምሮ እስከ 3 እንደዚህ ይላል። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። አፌም በጠላቶቼ ላይ ተከፈተ፣ በማዳን ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችን ጻድቅ የለምና፣ ካንተ በቀር ቅዱስ የለምና ይልና አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና ስራውንም የሚመዝን ነውና ከአፋችሁ የኩራት ነገር አይወጣ ይላል። እግዚአብሔር አዋቂ ነው ስንል ምን ማለታችን ነው? እግዚአብሔር አዋቂ ነው ስንል ትላንትናን፣ ዛሬን፣ ነገንም ያውቃል። አጠቃላይ የሚሆነውንም ዲቴል እያንዳንዱን ነጥብ ያውቃል። እግዚአብሔር አዋቂ ነው። የፀጉራችን ቁጥር እንኳን በሱ ፊት የተቆጠረ ነው። እግዚአብሔር አዋቂ ነው ስንል እያንዳንዱን ኮከብ ስም አውጥቶ በስም የሚጠራ አምላክ። በጣም የሚገርመኝ ቃል አለ። መቀመጤንና መነሳቴን አንተ ታውቃለህ ይላል። አይገርምም? ሙሉ ቀን ስንት ጊዜ ተቀመጣችሁ፣ ስንት ጊዜ ተነሳችሁ ይድንን ነው። እግዚአብሔር ግን መቀመጣችን፣ መነሳታችን፣ የፀጉራችን ቁጥር፣ የከዋክብትን ቁጥር፣ የአሸዋን ቁጥር በሚገባ ያውቃል። ትላንትና ዘላለምን ያውቃል። ዛሬ በምድር ላይ ምን እንደሚከውን፣ እያንዳንዱ ጓዳ ምን እንደሚሆን፣ ደግሞ ነገን ምን ሀፕን እንደሚያደርግ እግዚአብሔር ያውቃል። ከዚህ የተነሳ ነው እግዚአብሔር አዋቂ ነውና አለች። አይገርምም ሐና? ከዚህ የተነሳ ሁለት ነገር አታድርጉ አለች። እግዚአብሔር አዋቂ ስለሆነ፣ ነገም ላይ እግዚአብሔር ስላለ፣ ነገ የሚሆነው ነገር በእግዚአብሔር እጁ ስላለ ሁለት ነገር አታድርጉ አለች። አንድ፣ አትታበዩ። ዛሬ እንትናለኝ፣ ፖዚሽን ይሄ ነው፣ በዚህ ነው የምመራው፣ ገንዘብ አለኝ፣ ስልጣን አለኝ ብላችሁ አትታበዩ። አይገርምም? ለምን መሰላችሁ? የዘላለም ዙፋንና ስልጣን የእግዚአብሔር ብቻ ነው። ከዛስ በኩራት አትናገሩ። ለምን? ሁሉም ነገር ተለዋዋጭ ነው። አትታበዩ፣ በኩራት አትናገሩ። ለምን? የማይለወጥ ነገር የለም። የዘላለም ዙፋን የእግዚአብሔር ብቻ ነው። የእግዚአብሔርን አዋቂነት ከሚለዋወጠው ዓለም ጋር ጻፈችልን፣ ተናገረች ሐና። አንደኛ አለች፣ ደካማው ይበረታል አለች። የኃያሉን ቀስት ሰብሯል፣ ደካሞች በኃይል ታጥቀዋል አለች። ማለት ሁልጊዜ ጀግና ሆኖ የሚኖር የለም። ሁልጊዜ ዋና ሆኖ የሚኖር የለም። ሁልጊዜ የሆነ ነገሩ የጸናለት የለም። ደካማው፣ የተዋረደው፣ ዝቅ ያለው ብርቱ የሚሆንበት ሲዝን ይመጣል። ነገር ደግሞ ይገለበጣል። ከዛስ ብርቱዎች ደግሞ ይደክማሉ። ጠግበው የነበሩ እንጀራ አጡ፣ በርትተው የነበሩ ከራብ አርፈዋል። መካኒቱ 7 ወለደች፣ ብዙም የወለደችው ደክማለች። ነገር እንደነበረ አይቀጥልም። ደካማው ይበረታል፣ ብርቱ ይደክማል። ብዙ ልጆች የነበሯት ታሾፍ የነበረችው ደግሞ ሳሙኤል ተወልዶ አገር ምድሩን በሷ ይሞላል። ሳሙኤል ይሞላል። ኦኬ። መካኒቱ 7 ወለደች፣ ብዙ ወላዷ ደግሞ ደከመች። ብዙ ትወልድ የነበረችው ነገር ይቀየራል። ከዛስ አትታበዩ። ከዛስ በኩራት እኔ ብላችሁ አገር ይያዝልኝ አትበሉ። ሌላስ ከተባለ ጎዶሎ ይሞላል። ባዶ የሆነው ጎዶሎ የሆነው እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ከፍም ያደርጋል። አይገርምም? ባዶ የተባለው መሙላቱ አይቀርም። ደካማው መበርታቱ አይቀርም። ብርቱ መድከሙ አይቀርም። ዛሬ አለው ያለው ነገ ደግሞ ዜሮ መግባቱ አይቀርም። በዚህ ምድር ላይ ኮንስታንት ሆኖ የሚቀጥል ነገር የለም። ነገር ይለዋወጣል። አንድ ነገር ግን ይግባል። የተጨነቃችሁ፣ ልጅ ያጣችሁ፣ ነገር አልቀየር ያላችሁ፣ ሁሉም ባለህበት ሂድ ያላችሁ፣ እንደ ሐና በየጊዜው የምትበሳጩ፣ አይገርምም? እግዚአብሔር
አዋቂ ነው። ሊያደርግ ያለው ያውቃል። ሊሰራ ያለው ያውቃል። ነገ ምን እንደሚሆን ያውቃል። ዛሬ የከለከላችሁ ለመልካም ነው። ዛሬ እጃችሁ ያልገባው ለመልካም ነው። ዛሬ ነው ያላችሁ ለመልካም ነው። ነገር መገልበጡ አይቀርም። ዛሬ ዝቅ ብላችኋል፣ ነገ ከፍ ትላላችሁ። ዛሬ አታችኋል፣ ነገ ትሞላላችሁ። ነገሩ ይቀየራል። ለምን? እግዚአብሔር አዋቂ ነው። ካፋችሁ ላይ ማጉረምረም አንሱ። እናስ ምን እናድርግ እንደ ሐና ካላችሁኝ ቁጥር 1 እና 2 ሐናም ስትጸልይ እንደዚህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ። በማዳንህ ደስ ብሎኛል። እኔ ልባርካችሁ፣ በማዳንህ ደስ ብሎኛል የምትሉበት ቀን ዛሬ ነው። ጣልቃ ገብቶ አሳርፏችሁ የዘመናት ጥያቄያችሁን መልሶ እግዚአብሔር የሚገላግላችሁ ዘመን ቀርቧል። እሱም ዛሬ ነው። ለምን? አዋቂ ስለሆነ። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም። በቃ ይሄ ይሁን ዝማሬያችሁ። እንዳንተ ቅዱስ የለም፣ እንዳንተ አምላክ የለም፣ ካንተ በቀር ቅዱስ የለም። አንተ ገናና ነህ እና አመሰግንሃለሁ ማለት ነው። አፋችሁን በጠላታችሁ ላይ ይከፍታል። ነገር ይገለበጣል፣ እንደነበረ አይቀጥልም። አንድ ነገር ግን አውጁ። እግዚአብሔር አዋቂ ነው። እግዚአብሔር አዋቂ ነው። ነገ ሊያደርግ ያለውን ያውቃል። ዛሬ በእኔ ህይወት የሚያልፈውን ያውቃል። እግዚአብሔር ጻድቅ ነው፣ አዋቂ ነው እያላችሁ አውጁ። ነገር ይቀየራል። አሜን፣ አሜን፣ አሜን። መታቀፍ ይሁንላችሁ።